መኖ ይመስለከ እምነ አማልክት እግዚኦ ቅዱስ አማኑኤል ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አማኑኤል ስለሚለው ስሙ ትርጉም እንመለከታለን። ስም በቁሙ ከባህሪ ከግብር የሚወጣ ቦታን፣ አካላትን፣ ህላዌና ሕይወት ያለውን ማንኛውም ሁሉ በየክፍሉ በየአካሉ በየራስ ቅሉ በየአይነቱና በየመልኩ በየነገዱና በየዘሩ በየበዓቱና በየዘመዱ ለይቶ የሚጠራበት የሚታወቅ ነው። አንድም ጥሪ ማለት ነው። ስመ ተጸውዖ ስመ ተቀብዖ ተብሎ በሁለት ይከፈላል። ስመ ተጸውዖ ወይም የመጠሪያ ስም ፍጥረት ሁሉ ከፈጣሪውና ከጌታው ከአዳም እንደተሰየመለት ቅዱስ መጽሐፍ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ 23 ባለው ይነግረናል። እንዲሁም ከአባት ከእናት ከቤተ ክርስቲያን ከካህን ተሰይሞ የሚጠራበት ነው። ስመ ተቀብዖ ግን ከተጸውዖ ስም በኋላ በሹመት ጊዜ ከቀቢ ከሿሚ የሚሰጥ የማዕረግ ስም ነው። ለምሳሌ ጳጳስ፣ ንጉሥ፣ ቄስ፣ ራስ እንደሚባለው ማለት ነው። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላት እንደገለጹት ስመ ተጸውዖ ወይም መጠሪያ ስም ፍጥረት ሁሉ ከፈጣሪውና ከጌታው ከአዳም እንደተሰየመለት ነው። ይህም በቅዱስ መጽሐፍ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 23 ባለው ተዘርዝሮ እናገኘዋለን። እንዲሁም ከአባት ከእናት ከቤተ ክርስቲያን ከካህን ተሰይሞ የሚጠራበት ነው። ስመ ተቀብዖ ግን ከተጸውዖ ስም በኋላ በሹመት ጊዜ ከቀቢ ከሿሚ የሚሰጥ የማዕረግ ስም ነው። አማኑኤል ስለሚለው ድንቅና ታላቅ ስም እንመለከታለን። ይህን ስም ገና ጌታችን ከመወለዱ በፊት የነበረው ነቢዩ ኢሳይያስ እንዲህ ሲል ገልጾታል። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። እመቤታችን ቅድስት ድንግል ማርያም የምትወልደውን ልጅ አማኑኤል ብላ እንደምትጠራው ነቢዩ ኢሳይያስ ገለጸልን። ይህ ስም ጥልቅ የሆነ ምስጢር አለው። ነቢዩ እንደተነበየው እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን በወለደችው ጊዜ ቅዱስ ማቴዎስ በጻፈልን ወንጌል እንዲህ ብሎ ተገልጿል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር ነው የሚል ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 23። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው። አማኑኤል ብለን ስሙን ስንጠራ እግዚአብሔር ከእኛ ጋር ነው እያልን ነው። ግን ደግሞ እንዲሁ ዝም ብለን ሳይሆን የምንጠራው በጸሎት በዝማሬና በአግባቡ ሊሆን ይገባል። ጌታችን እመቤታችን ቅድስት ድንግል ማርያም በወለደችው ጊዜ እግዚአብሔር ከእኛ ጋር ሆነልን። ጠላታችንን ሰይጣንን ከእኛ ርቆልን እርሱ ከእኛ ጋር ሆነ። እርሱ ከእኛ ጋር ከሆነ ደግሞ ማን ያሸንፈናል? ማንስ ይጎዳናል? ቅዱስ ጳውሎስ ሮሜ ለተባለው አገር ላሉ ምዕመናን በጻፈላቸው መልእክት እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል ሲል ገልጿል። ሮሜ ምዕራፍ 20 ቁጥር 31። እርሱ ከእኛ ጋር ከሆነ ክፉ ነገር አያገኘንም፣ ይጠብቀናል፣ ይባርከናል፣ የምናገኘውን ጥበብ ማስተዋል ይገልጥልናል። ታዲያ ይህ ሁሉ እንዲሆን እግዚአብሔር ከእኛ ጋር እንዲሆን
በአኗኗራችን ሁሉ መልካሞች፣ በወንጌል የተጻፉትን መልካም ምግባራት የምንፈጽም መሆን ይጠበቅብናል። ነቢዩ ኢሳይያስ እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በማለት በትንቢት እንደተናገረው የተስፋው ቃል ይፈጸም ዘንድ በዘመነ ስጋዌ እግዚአብሔር ወልድ ከንጽሕተ ንጹሐን ከቅድስተ ቅዱሳን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደሚወለድ መልአኩ እንዲህ ሲል አበሰራት። እነሆ ትጸንሻለሽ፣ ስሙንም አማኑኤል ትዪዋለሽ። አማኑኤል ማለት እግዚአብሔር ከእኛ ጋር ነው ማለት ነው። እግዚአብሔር ከእኛ ጋር ማለት ደግሞ ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ የተዋሃደ ከብቻዋ ከኀጢአት በቀር እንደኛ የሆነ ማለት ነው። አዳም ዕፀ በለስን በልቶ የሞት ፍርድ በተፈረደበት ጊዜ በምድር በሐዘን ስለኖረና አምላኩ እግዚአብሔርን ለረጅም ዓመታት ስለተማጸነው በርኅራኄው ወደ ቀድሞ ቦታው እንዲመልሰው በተሰጠው ተስፋ ከልጅ ልጁ ተወልዶ አዳነው። በዚያችን በተከበረች ቀን ትንቢቱ ተፈጽሞ አምላካችን ከእኛ ጋር ሆነ። አምላክ ሰው የሆነለት የሰው ልጅ ኀጢአቱ ተፍቆ ነበር። ስለዚህ ከኀጢአት ርቀን በስሙ ተቀድሰን እንድንኖር እግዚአብሔር ከእኛ ጋር ከሆነ የሰው ልጅ ሕይወት ይቀደሳል። ሰው ደግሞ መልካም ከሆነ ሁልጊዜ እግዚአብሔር አይለየውም። ሰዎች በሕይወት ዘመናችን ችግርና መከራ ሲጸናብን፣ ፈተናችን ሲበዛ እግዚአብሔር ከእኛ ጋር እንደሆነ ማሰብ ያዳግተናል። እንዲያውም ጨርሶ እንደተወንም እናስባለን። ሆኖም ግን ፈጣሪያችን ሁሉን የሚያደርገው በምክንያት በመሆኑ ፈተናችንን ለበጎ እንደሆነ በማሰብ ጸንተን መጓዝ ያስፈልገናል።